ሰላም ጋይስ በዛሬ ቪዲዮአችን ሚዲያ ፋይል አፕሎዶችን አብረን የምናየው ማለት ነው። ለዚህም ደግሞ አንድ የምንጠቀመው መልተር የተባለ ፓኬጅ አለ። የኤክስፕሬስ ሚድልዌር ነው። ይህ ደግሞ የሚያግዘን ዳታዎችን ወይ ደግሞ ሚዲያ ፋይል አፕሎዶችን ፓርስ አድርጎ እኛ ወደ በምናውቀው ወይ ላይክ ፓዞችን ዳታቤዝ ላይ ስቶር እንድናደርግና ፋይሎችን ደግሞ የምንፈልገው ወይ ደግሞ ባለን ነገር ላይ ስቶር እንድናደርግ ለምሳሌ ኢን አወር ኬስ ቱዴይ ሎካል ዳይሬክተሪ ውስጥ ነው ስቶር የምናደርገው ኢሜጆችን ኢን ፊውቸር ደግሞ እንዴት ኢሜጆችን ክላውድ ላይ እንደምናደርግ በዚሁ ሲሪየሳችን አብረን የምናየው ማለት ነው። ግን በዛሬ ቪዲዮአችን እንዴት ሚዲያ ፋይል አፕሎዶችን መጠቀም እንችላለን የሚለውን አብረን የምናየው ማለት ነው። ሌትስ ጌት ዘ ቪዲዮ። መልተር ማለት የእነሱን ዶክመንቴሽን እዚህ ጋር መታችሁ ማንበብ ትችላላችሁ። የኖድ.js ሚድልዌር ነው። የሚያግዘን ደግሞ አንድን ሚዲያ ፋይል ፓርስ አድርጎ እኛ በምናውቀው ስቶሬጅ ላይ ለማስቀመጥ ነው ማለት ነው። ይህንን ነገር ኢን ዲቴይል አብረን የምናየው ግን የምናደርገውን ነገር እንትን ፎርማት ማየት እንችላለን። አድ የምናደርጋቸውን ፋይሎች አድ እያደረገን የተለያዩ ፋይሎችን አድ እያደረገን አፕሎድ አድርገን ማየት እንችላለን ማለት ነው። ይሄው ዴሞ በዚህ መልኩ ነው የሚሰራው። ላይክ አንድ ኢሜጅ አለ። የሆነ ኢሜጆችን አድ እናደርጋለን። ከዛ በኋላ አድ ሲደረጉ እዚህ ጋር መጥቶ ይገባሉ ማለት ነው። ምንድነው ስቶር የምናደርገው ግን ፓዞቹን ብቻ ነው ማለት ነው። ይሄው የኢሜጆቹን ፓዝ ስቶር እያደረገን ነው ማለት ነው። ይሄን ነገር ስታይል ማድረግ ምናልባት አስፈላጊ ከሆነ ብዙም ስታይል አንጭነቅም እንዴት ይሄ ነገር ብቻ እንዴት እንደሚሰራ እናያለን ማለት ነው። ስለዚህ ጀስቲፋይ ኮንቴንት ሰንተር እናደርጋለን። ሰንተር ላይ እናስቀምጠውና ኢሜጁንም ትንሽ እናሳድገው። ከዛ ነራማቶ እናርጎና አሁን አሪፍ ይሆናል ማለት ነው። ይሲ አሁን አሪፍ ኢሜጆችን አድ እያደረገን ነው ማለት ነው። ይሲ አሁን ሁሉም የሆነ ኢቭን ነው ነገር ነው። ስለዚህ እዚህ ጋር ሌላ ኢሜጅ አድ አድርገን ከዛን አፕሎድ ማድረግ እንችላለን ማለት ነው። እዚህ ጋር ሲመጣ አዲስ ኢሜጅ አድ ይደረጋል ማለት ነው። ዛሬ ይሄንን ነገር እንዴት እንደምንሰራ ኢን ዲቴይል አብረን የምናየው ማለት ነው። ሌትስ ጌት ዘ ቪዲዮ። ኦኬ ለዚህ ደግሞ ምንድነው የምናደርገው? እዚህ ጋር መተን ፎልደር ክሬት እናደርግ። ፎልደር ክሬት ከማድረግ እንጀምራለን ማለት ነው። ባኪ እንደተባለ አንድ ፎልደር ክሬት አደረግኩኝና በተርሚናል ላይ ከፍተዋለሁኝ ማለት ነው እዚህ ጋር። ከዛ በኋላ እዚህ ውስጥ ምንድነው ኖዳችንን ለማስነሳት npm init ከዛ -y ብለን እንትናችንን እናስነሳለን ማለት ነው። እናስጀምራለን ማለት ነው። ይሄው እሱ ራሱ እነዚህን ክሬዴንሻሎች ሰጥቶናል። ከዛ ፋይል ኔማችን ባይ ዲፎልት index.js ናት ብለዋል ማለት ነው። ስለዚህ ምን እናደርጋለን ማለት ነው? እቺኛዋን ክሊር እናደርጋትና ከታች ከዛ በኋላ አስፈላጊ የሆኑትን ዲፔንደንሲዎችን እንጭናለን ማለት ነው። ከነዛ ውስጥ ደግሞ ኤክስፕሬስ ሚድልዌር ግዴታ እንፈልገዋለን። ከዛ ለመልተር ነው ይሄንን ነገር የፈለግነው ሲጀመር። ከዛን ክሮስ ሪጅን ሪሶርስ ከዛ በኋላ ፍሮንት ኢንዳችን በኋላ አክሰስ ለመስጠት ማለት ነው። ከዛን ደግሞ ከዳታቤዛችን ጋር ኮኔክት ለማድረግ MySQL ቱን እንፈልጋለን ማለት ነው። ኦኬ ከዛ በኋላ እነዚህ ነገሮች ኢንስታል ካደረገን በኋላ ምንድነው ፓኬጅ ዶጀሰናችንን ደግሞ ከስተማይዝ እናደርጋት ማለት ነው። ኦኬ ስለዚህ እኛን ነገር ዳይሬክትሊ ስናነሳት ኖድ index.js ወይ ደግሞ npm randef ብለን በኖርሙናችን ማንሳት እንችላለን ማለት ነው። ለዚህ ደግሞ ግሎባሊ ኖርሙንን ሊኖራቸው ይገባል ማለት ነው። ከዛን ይሄን ነገር ከጨረሰን በኋላ ዳይሬክትሊ እዚች ጋር index.jsን ክሬት ማድረግ እንችላለን ማለት ነው። ኦኬ index.jsን ክሬት ማድረግ እንችላለን ማለት ነው። ከዛን ደግሞ ከዳታቤዛችን ጋር ኮኔክት የምናደርግበትን ደግሞ db.js ታስፈልገናለች። ከዛን እዚች ውስጥ ክሬዴንሻሎችን እንጽፋለን ማለት ነው። ስለዚህ በመጀመሪያ MySQLችንን ኢምፖርት እናደርጋታለን። ኦኬ MySQLን ኢምፖርት እናደርጋለን። ከዛ በኋላ MySQL ቱን ኢምፖርት ካደረጋችሁ በኋላ ክሬዴንሻሎቻችሁን እንደዚህ እዚች ጋር ማስገባት ትችላላችሁ ማለት ነው። ኦኬ ከዛን ላይክ እነዚህ ነገሮች ካስገባችሁ በኋላ ከዛን ኮኔክት ካደረጋችሁ በኋላ የሆነ ኤረር ከተከሰተ ኤረር ተከስቷል። ኤረር ካልተከሰተ ደግሞ ዳታቤዙ ኮኔክት እንዳደረገ ትጽፉና ይሄን ነገር ዳይሬክትሊ ኤክስፖርት አድርጋችሁ መጠቀም ትችላላችሁ ማለት ነው። ከዛ የኔ አሁን ምንድነው ነው ሩት አይደለም እንትኑ ማልተር ነው ያልኩት። ዩዘሩ ማልተር ነው የሚባለው። ከዛን ዳታቤዙንም ማልተር ነበር ያልኩት። ከዛ በኋላ ፓስወርዴን ደግሞ ከ1 እስከ 6 ነበር ያስገባሁት ማለት ነው። 1 2 3 4 5 6 ነበር ያስገባሁት ማለት ነው። ኦኬ ከዛ በኋላ ይሄንን ነገር በዚህ ነገር ውስጥ ደግሞ አንድ ቴብል ክሬት አደረኩኝና ቴብሉ 3 ኮለመን ብቻ ነው ያለው። መጀመሪያ አይዲ አለው። ከዛን ኢሜጅ ፓዝ እና አፕሎድ የተደረገበትን ታይም ብቻ የሚይዝልኝ ማለት ነው። ከዛን ይሄን ነገር ዳይሬክትሊ አድርጌ መጠቀም እችላለሁ ማለት ነው። እዚህ ጋር ስለቀረ ብቻ ነው ብቻ ይሄ ኮቴሽን ብቻ ስላስቀረን ብቻ ነው ማለት ነው። ስለዚህ እዚህ ጋር መተን ይሄን ነገር መጠቀም እንችላለን ማለት ነው። ስለዚህ ኤክስፕሬሳችንን
ምን እናደርጋለን ማለት ነው ወይ ዶክመንቴሽኑ ሄደን ኤቭሪቲንግ ማንበብ እንችላለን። ኦኬ ሶ ዶክመንቴሽኑ ላይ እዚህ ጋር ስትመጡ እዚህ ጋር express.js.com ከመልተር ላይ ከመጣችሁ በኋላ እዚህ ጋር ይሄንን ነገር ማየት ትችላላችሁ ማለት ነው። መልተር is Node.js middleware for handling multi-part or form data which is primarily used for uploading files and it is written on top of Bassboy ሶ እዚህ ጋር መጣችሁ ይሄን ነገር ማንበብ ትችላላችሁ ማለት ነው። የመልተርን ዶክመንቴሽን ሶ የመልተር ዶክመንቴሽን ምን ይላል? መልተር will not process any form which is not multi-part ያ ማለት ሚዲያ ፋይሎችን አንድ ለማድረግ የምንጠቀምበት ፓኬጅ ነው ማለት ነው። ሶ በዚህ ወይ ነው ኢንስታል የምታደርጉት። ከዛን ደግሞ ላይክ ለምሳሌ የሆነ HTML ፋይል ቢኖራችሁ በዚህ ፎርም ከሆነ መጨረሻ ላይ እቺ ለምሳሌ አቫታር ከሆነች እዚህ ጋር አቫታር መሆን አለበት ምናምን ይላል። ከዛን ይሄን ነገር ለመጠቀም ደግሞ ዳይሬክትሊ መጀመሪያ ኢምፖርት ማድረግ አለባችሁ ይላል ማለት ነው። ስለዚህ እዚህ ጋር መታችሁ ዳይሬክትሊ ይሄን ነገር እዚህ ጋር እንትን ማድረግ ትችላላችሁ ማለት ነው። ኮርት ፖሊሲን በዚሁ እንፈልገዋለን። ከዛ በኋላ ዳታቤዛችንን እንፈልገዋለን ማለት ነው። ከዛን ኤክስፕሬስ ሰርቨራችንን የሆነ ቫሪያብል ላይ እናስቀምጥና ከዛ በኋላ የፖርት እንትን ማስነሳት እንችላለን ማለት ነው። ፖርታችንን አሳይን ማድረግ እንችላለን ማለት ነው። ከዛን ሚድልዌሮቻችንን የኮርትና የኤክስፕሬስ ኮርስን ከተጠቀመን በኋላ ምን ማድረግ አለብን ማለት ነው። ስታቲክ ፋይሎችን ደግሞ ሰርቭ የምናደርግበትን እንትን መጻፍ አለብን ማለት ነው። ስለዚህ ለዚህ ደግሞ ምንድነው የምናደርገው ማለት ነው app.use ከዛ በኋላ ከዛን uploads ከዛን ስታቲክ ፋይሎችን ሰርቭ ማድረግ አለብን ማለት ነው። ይሄንን ነገር ልክ እንደጨረሰን app.listen እንበልና app.listen import ከዛም እንትን ምንድነው ይሄ ነገር ሊስን የሚያደርግበትን ነገር እንጻፍና ከዛ በኋላ ላይክ ዳይሬክትሊ ይሄን ነገር ከከፈተን በኋላ let us say like app.get welcome to እቺ ነገር ብቻ ጽፈን ከዛ በኋላ እዚች ጋር መተን npm rundev ላይ እናስነሳ npm rundev ኦኬ። ከዛም በኋላ ይሄን ነገር ካስነሳን በኋላ ላይክ ሆም ፔጃችን ላይ welcome to መልተር ፋይል አፕሎድ API የሚል ሜሴጅ እናገኛለን ማለት ነው። ስለዚህ እቺኛዋን ነገር ዳይሬክትሊ እዚህ ጋር ስንከፍታት በዚህ ወይ ማግኘት ይችላልናል ማለት ነው። ከዛን አሁን ወደዚህ ተመልሰን ወደ እንትናችን መሄድ እንችላለን ማለት ነው። መልተራችንን ዶክመንቴሽናችንን ማንበብ እንችላለን ማለት ነው። ሶ መልተር ዶክመንቴሽን ምንድነው የሚሉት መጀመሪያ ስቶሬጅ መጠቀም የምትፈልጉትን ስቶሬጅ ዲሳይድ ማድረግ አለባችሁ። ሶ ሁለት አይነት ምርጫ አላችሁ። አንደኛው ዲስክ ስቶሬጅ ይባላል፣ ሁለተኛው ደግሞ ሜሞሪ ስቶሬጅ ይባላል ማለት ነው። ስለዚህ ዲስክ ስቶሬጅን የምትጠቀሙ ከሆነ ዲስክ ስቶሬጅ ጊቭስ ዩ ፉል ኮንትሮል ኦን ስቶሪንግ ፋይል ቱ ዲስክ ይላል። ስለዚህ እዚህ ጋር ደግሞ የምትጠቀሙ ከሆነ አንዴ ብቻ ነው እቺም ነገር ብቻ ነው የምታደርጉት። ኤቭሪቲንግ መልተር ነው ሃንድል የሚያደርግላችሁ፣ ግን ፋይሎችን እንትን ነው የሚያደርገው ላይክ በራሱ ነው በፈሮችን ፓርስ የሚያደርገው። እሱ ነገር የማትፈልጉ ከሆነ እናንተ ዳይሬክትሊ እኛውን ኮንፊግሬሽን ኮፒ አድርጋችሁ ትመጡና ዳይሬክትሊ እዚች ጋር እንትን ፔስት ማድረግ ትችላላችሁ ማለት ነው። ኦኬ ሶ አንዴ ፔስት አደረጋችሁ ማለት አንዳንድ ነገሮችን ደግሞ ከዶክመንቴሽኑ ማንበብ አለባችሁ ማለት ነው። ኦኬ ሶ ዶክመንቴሽኑ ላይ ምን ይላል? እነዚህ ሁለቱ ነገሮች አንደኛ ዲስቲኔሽን ነው ማለት የቱ ጋር ነው ፋይሎቹን ስቶር የምታደርገው። ምክንያቱም እዚህ ዳታቤዛችን ላይ ስቶር የምናደርገው የኢሜጁን ፓዙን ነው እንጂ ትክክለኛ ኢሜጁን አይደለም ስቶር የምናደርገው። ከዛን እቺ ፋይል ኔም ደግሞ በምን ወይ ነው ፋይል ኔሙን ስቶር የምታደርገው የሚለው ነው ማለት ነው። ስለዚህ ዩኒክ የሆነ ሰፊክስ ጀነሬት የምናደርገው ደግሞ ዩዘሮች በተመሳሳይ ኔም ኢሜጃቸውን ሴቭ ስለሚያደርጉ ነው። ለምሳሌ ፕሮፋይል ኢሜጅ ከሆነ ፕሮፋይል ኢሜጅ ብሎ ነው የሚያደርጉት። ለዚህ እኛ ደግሞ ላይክ ይሄን ነገር ለምሳሌ እንየውና ከዛ መጨረሻ ላይ ማሳያችሁ ነው የሚሆነው ማለት ነው። ከዛም ፊልድ ኔም ከዛ በኋላ እዚች ጋር እንምጣና ወደ ምንድነው ይሄን ነገር አፕሎድ ለማድረግ ሞክር ማለት ነው። ኦኬ ከዛ በኋላ ላይክ ከዛ ይሄንን ፋይል ፓስ እናገኘውና ከዛ ሎግ እናድርገው እንትናችን ላይ ከማይዳ ወደ ዳታቤዛችን ከመላካችን በፊት ሎግ እናድርገው። ኦኬ ስለዚህ ይሄንን ፋይል ፓዝ እና ከዛን ፋይል ፓዝ እና ከዛን አሁንም clg ብለን እንትንም clg እንትን ምንድነው request.fileንም እንትን እናድርጋት። ኦኬ request.fileንም ሎግ እናድርጋት እዛ ከመሄዳችን በፊት ማለት ነው፣ ስቶር ከማድረጋችን በፊት። ከዛ በኋላ ምንድነው የምናደርገው እዚህ ጋር እንምጣና response.json ከዛን ላይክ ወደ ክላይንታችን የምንልከውን ነገር ማለት ነው። ከዛን እዚህ ጋር ሜሴጅ ሊኖረን ይገባል። ከዛን ከሜሴጁ ቀጥለን ደግሞ ፋይል ፓዝ ሊኖረን ይገባል ማለት ነው። ኦኬ ሶ ፋይል ፓዝ ብቻ ማለት እንችላለን።
ይሄንን እንትን ምንድነው ይሄንን ኦብጀክት የምናደርግበት ምንም አይነት ምክንያት ስለሌለ ማለት ነው። ከዛ በኋላ እቺን ነገር ዳይሬክትሊ ወደ ክላይንታችን መላክ እንችላለን ማለት ነው። ከዛ በኋላ ክላይንታችን ኦልሬዲ ሪያክት ብቻ ነው ሴታፕ ያደረኩት እዚህ ጋር ምንም ነገር የለኝም። ስለዚህ አንድ ፎልደር ክሬት ላድርግና አፕሎድ የተባለ አፕሎድስ ከዛን እዚህ ውስጥ ደግሞ እንትኖችን ክሬት ላድርግ። ኦኬ ለምሳሌ አፕሎድ ለማድረግ የምጠቀምበት አፕሎድ ዶት ጄኤስኤክስ እንበልና ከዛ በኋላ እዚህ ጋር መተን አርኤፍሲ ከዛ በኋላ ዳይሬክትሊ ፎርም ነው የምናዘጋጀው። ስለዚህ እዚህ ጋር ፎርም እንበልና ፎርም ታግ ነው የፈለኩት። ከዛ በኋላ በዚህ ፎርም ታግ ውስጥ አንዳንድ ነገሮችን መቀበል የምንፈልጋቸውን ነገሮች እናስገባለን ማለት ነው። ፋይል ነው የምንፈልገው። ከዛ በኋላ ሰሚት የምናደርግበትን በተን እንፈልጋለን ማለት ነው። ከዛን እዚች ጋር መተን ደግሞ አክሴፕት የምናደርገው ኢሜጅ ይሆናል። ይሄ ነገር ሪኳየርድ ፊልድ ነው ማለት ነው። ከዛ በኋላ ይሄንን ነገር እንትን የምናደርግበትን ነገር መጻፍ አለብን። ከዛ በፊት ግን ላይክ ኦን ቼንጁን አንድ የምናደርግበትን እንትን እንጻፍ ማለት ነው። ስለዚህ ላይክ ፋይል ሴት ፋይል ከዛን እንትን ማድረግ የምንፈልገው ምንድነው ላይክ ዩዝ ስቴትን ኢምፖርት ማድረግ አለብን መጀመሪያ። እዚህ ጋር እንምጣና ዩዝ ስቴትን ኢምፖርት እናደርጋት። ከዛ በኋላ አንድ ለምናደርግበትን ኮንስት አንድል ፋይል ቼንጅ ከዛም ፋይል ቼንጃችን እንደዚህ እንትን ካደረገን በኋላ እዚች ጋር መተን ኦን ቼንጅ ብለን እንትን ማድረግ እንችላለን ማለት ነው። ኦኬ ኦን ቼንጅ ብለን ኮል ማድረግ እንችላለን ማለት ነው። ከዛ በኋላ እንዲሁም ደግሞ ቫልዩ ያስፈልገናል። ቫልዩን እንፈልገዋለን። ቫልዩ ደግሞ ፋይል ዶት አክቹዋሊ አንድ ብቻ ስላለን we don't need this and then ሌላ የምንፈልገው ነገር ምንድነው ይሄንን ፎርም ሰሚት ሲደረግ ሃንድል ፎርም የተባለ እንትን ክሬት እናደርግና ሃንድል ፎርም የተባለ ፋንክሽን ኮል እናደርጋለን ማለት ነው። ስለዚህ እዚህ ጋር ሃንድል ፎርምን እንጽፋለን እንትን ዲፎልት ሪፍሬሽን ፕሪቨንት ካደረገን በኋላ ከዛ በኋላ እቺ ፎርም ዳታ ፋይል የምትለዋ እዚህ ጋር ፋይል የምትለዋ ነገር እዚህ ጋር ፋይል ማለት አለባት ማለት ነው። ይሄው እዚህ ጋር ፋይል ያልናት ነገር መሆን አለባት ማለት ነው። የቱ ጋር ነው? እዚህ ጋር ፋይል ያልናት መሆን አለባት። ከዛ በኋላ በቃ ጨረሰን ማለት ነው። ግን እዚህ ጋር መተን ማድረግ አለብን ማለት ነው። መጀመሪያ እዚህ ጋር መተን ዶክመንቴሽናቸውን ማንበብ አለብን። ኦኬ ሶ ምን ይላል ይሄን destination it determine within which folder the uploaded file should be stored። ትክክለኛው አክቹዋሊ ኢሜጁ የቱ ጋር ነው ላይክ ኢሜጅም አውዲዮም ሊሆን ይችላል ማንኛውም መልቲሚዲያ ፋይል የቱ ጋር ስቶር ይደረጋል የሚለው ዴስቲኔሽን ውስጥ ወይ ደግሞ እዚህ ውስጥ ነው ዲሳይድ የምታደርጉት። ሶ ኢን ዴር ኬዝ ይሄን ነገር ባይ ዲፎልት ሰጥቶናል። እንዴት አድርጎ ነው ይሄን ነገር ባይ ዲፎልት ሰጥቶን እነዚህ ነገር እዚህ ጋር ያለውን ነገር ኢንፑት እንዳደረገን አስቦ ነው ማለት ነው። እኛ ግን እሱን ነገር ኢምፖርት አላደረግንም ራይት። ሶ ምን ማድረግ አለብን ማለት ነው በዚህ ኬስ you are responsible for creating directory when providing destination as a function or when passing a string. multer will make sure that the directory is created for you ይላል። ስለዚህ ባክኤንዳችን ላይ እዚህ ጋር ሆነን አፕሎድስ ተባለ አንድ እንትን ክሬት ማድረግ አለብን ማለት ነው። ኦኬ አፕሎድስ ተባለ አንድ ፎልደር ክሬት ማድረግ አለብን። ከዛ በኋላ እቺኛዋን አፕሎድ ብቻ የምትለዋል እንጠቀምባታለን ማለት ነው። ኦኬ አፕሎድስ ተባለቻውን ብቻ እንጠቀምባታለን ማለት ነው። ከዛ በኋላ ደግሞ ምንድነው የምለው ፋይል ኔም ላይ ፋይል ኔም is used to determine what file should be named inside that folder inside your destination what the file should be named. So if no file name is given each file will be given a random name that doesn't include any file extension. ስለዚህ multer will not append any file extension for you. Your function should return file name complete with the file extension ይላል። ስለዚህ እናንተ ወይ ዳይሬክትሊ ምን ማድረግ አለባችሁ መሰላችሁ ይሄንን ነገር ዳይሬክትሊ እዚህ ጋር እንደዚህ እነሱ ያደረጉትን ነገር ትታችሁ ዳይሬክትሊ ምን ማድረግ እንችላለን ማለት ነው። ዳይሬክትሊ እነዚህ ነገሮች አድ ማድረግ እንችላለን እንደዚህ። ከዛ በኋላ አሁን ዳይሬክትሊ ሊሰራልን ይችላል። ሶ ምንድነው የምናደርገው እዚህ ጋር እንምጣና ኦኬ ራክታፓችንን ማስነሳት ነበረብን። ስለዚህ ሲዲ ብለን ወደ ክላይንት እንግባና ከዛ በኋላ npm
ራን ዴቭ ብለን ሪያክታችንን እናስነሳለን። ሪያክታችንን ስናስነሳ የምናገኘውን ነገር እዛ ጋር እናያለን ማለት ነው። ስለዚህ ክሊክ አደርገዋለሁ። ከዛ ወደዚህ እንሄዳለን ማለት ነው። ስለዚህ ሄሎ ወርልድ የሚለው ብቻ ነው የመጣው፣ ምክንያቱም እዚህ ጋር ኮል አላደረግነውም አፕሎድን። እችኛዋ ነገር እናጥፋውና ከዛ በኋላ ምንድነው የምናደርገው ማለት ነው አፕሎድ ከዛን አፕሎድን ኮል እናደርገዋለን ማለት ነው። ከዛን እስኪ የኔ ፋይል ቹዝ ለማድረግ ሞክር፣ ይሄንን ፋይል ቹዝ እናደርጋለን። ከዛን አፕሎድ ለማድረግ ሞከረን ማለት ነው። አፕሎድ ስናደርግ እዚህ ጋር የተከሰተውን ነገር እንይ። እዚህ ጋር ፋይሉ መጥቷል። ከዛ በኋላ ልክ እዚህ ጋር እንደምታዩት ኤኒቲንግ ላይክ እዚህ ጋር ምን ስላደረግኩ ነው መሰላችሁ ፋይል ኤክስቴንሽኑ የመጣው እዚህ ጋር እኔ ፋይል ኤክስቴንሽኑን ከኋላ ስላደረግኩት ነው። ኦኬ ፋይል ኤክስቴንሽን የሚለውን ከኋላ ስላደረግኩት ነው። እዚህ ጋር መጥቼ ከኋላ ስላደረግኩት ነው። ይህን ነገር ከኋላ ባላደርግ ኑሮ ፋይሎች ላኩ ምንም አይነት ኤክስቴንሽን አይኖሯቸውም። ስለዚህ እኛችኛውን ጂፒጂ የምትለውን ብቻ ኤክስትራክት አድርገን መውሰድ እንችላለን። እዚች ጋር አድርገን መጀመሪያ ግን ፓዝ ኮር ሞጁልን እንትን ማድረግ አለባቸው። ኦኬ ኢምፖርት ማድረግ አለባቸው። ስለዚህ ኮንስት ብቻ ብላችሁ ፓዝን ኢምፖርት ካደረጋችሁ በኋላ እዚህ ጋር ልትጠቀሙበት ይገባል ማለት ነው። ኦኬ እዚህ ጋር መታችሁ ፓዝ ዶት ኤክስቴንሽን ኔሙን ኤክስትራክት ታደርግላችኋለች። ከየት ነው እንትን ኤክስትራክት የምታደርገው? ከኦሪጂናል ኔሙ ነው ማለት ነው ኤክስትራክት የምታደርግላችሁ። ከዛ ይህን ነገር እንደዚህ የምታደርጉበት ምንም አይነት ምክንያት አይኖራችሁ። ከዛ በኋላ ላይክ እዚች ጋር ላይክ ይሄ ነገር ሞር ሪኮመንድድ አይደለም፣ በዚህ ወይ ነው ሪኮመንድዱ። ከዛ በኋላ አሁን እዚህ ጋር መተን ዳይሬክትሊ ፋይሉን ይሄንን ሊሆን ይችላል። ይሄንን አፕሎድ ስናደርግ እዚህ ጋር የምናገኘው ነገር ይሄ ይሆናል ማለት ነው። ይሄ ነገር ደግሞ ምንድነው? አንደኛ ካረንትሊ ያለንበት ታይም ሚሊ ሴኮንድ እንዘን ራንደምሊ ጀነሬት የተደረገ 9 ቁጥር ማለት ነው። ከዛን ይሄ ነገር ፋይሉ ዩኒክ የሆነ ኔም እንዲኖረው ያደርገዋል ማለት ነው። ከዛ በኋላ ይሄን ነገር ላይ ምንድነው ያደረግነው ማለት ፋይሎቹ ይሄው አፕሎድ የተደረጉት እዚህ ጋር ነው እየገቡ ያሉት ባዘይ። ይሄን ነገር ፋይል ኔሙን ሪኔም አድርገ ነው። ከዛ በኋላ ኮንትሮል ኦር አድርጌ ኮፒ ላድርገው። ኦኬ ከዛ በኋላ ይሄንን ነገር እንክፈተውና የትኛው መሰላችሁ ይሄኛውን ነገር እንክፈተው። ከዛን ይሄን ነገር ስትከፍቱት እዚህ ጋር መጣችሁ ስላሽ ብላችሁ ከዛ በኋላ አፕሎድ ስላሽ ፔስት ብታደርጉት አሁን ያመጣሁትን ነገር ብቻ ፔስት ሳደርግላችሁ ዳይሬክትሊ ኢሜጁን ማግኘት ነበረብኝ ማለት ነው። ኦኬ እዚህ ጋር እንምጣና ፋይል ፓዙ ላይክ አፕሎድስ ነበረ እቺኛዋን ኤ ስለጨመርኩ ነው። እዚህ ጋር ይሄው ክሊክ አድርገው ዳይሬክትሊ ይሄ ኢሜጅ መጥቷል ማለት ነው። ኦኬ ዩ ሲ ይሄንን ኢሜጅ ዳይሬክትሊ ወደ ዳታቤዛችን ሴቭ ማድረግ እንችላለን ማለት ነው ፓዙን ብቻ። ከዛም ፓዙን ስቶር ካደረገን በኋላ መልሰን ፌች ማድረግ እንችላለን ማለት ነው። ኦኬ ለዚህ ደግሞ እዚች ጋር እንምጣና እነዚህ ነገሮች ሎግ በማድረግ ፋንታ ምንድነው የምናደርገው ማለት ነው ዳይሬክትሊ ስቶር እናደርጋቸዋለን ማለት ነው። ሲኩዌል ውስጥ ምን እናደርጋለን ማለት ነው ኢንሰርት ኢንቱ ፋይል ፓዝ የተባለ ምንም ነገር የለንም። ኢሜጅ ፓዝ ነው ያለን እንትን ምንድነው ቴብሉ ኢሜጅ ነው የሚባለው። ከዛን ደግሞ ኢሜጅ ፓዝ ነው የምትባለው። እንትኗ ደግሞ ኢሜጅ ፓዝ ነው የምትባለው። እንደዚህ ነው የምትባለው። ከዛን ኢንሰርት የምናደርገው ደግሞ ኢሜጅ ፓዙን ብቻ ነው ማለት ነው። ኦኬ ስለዚህ ሌላ ኢንሰርት የምናደርገው ነገር አይኖርም ማለት ነው። ከዛ በኋላ ምንድነው የምናደርገው ማለት ነው እነዚህ ነገሮች ዳይሬክትሊ ማስገባት እንችላለን ማለት ነው ወይ ዳታቤዛችን። ከዛ በኋላ ይሄን ነገር ካስገባችሁ በኋላ ፋይል ፓዙን ወደ ክላይንቱ ከላካችሁ በኋላ ይሄን ነገር ዳይሬክትሊ ከታች ሆናችሁ ማግኘት ትችላላችሁ ማለት ነው። ምንድነው ያደረግነው ኢዚሊ ያደረግነው ነገር ለማየት ያክል አንደኛ ላይክ ኢንሰርት ኢንቱ ኢሜጅ ቴብል የቱ ጋር ያለን እዚህ ጋር አለን ኢሜጅ ቴብል አለን። ከዛ ይሄንን ኢሜጅ ፓዝ ወደዛ እያስገባን ነው ማለት ነው። ኦኬ ከዛን የሆነ ኤረር ከተከሰተ ኤረር ተከስቷል በል የሆነ ኤረር ምንም አይነት ኤረር ካልተከሰተ ደግሞ በጄሰን ፎርማት ወደ ክላይንት ፋይል አፕሎድ ሰክሰስፉል የሚላክ ተባባለ ማለት ነው። ይሄንን ነገር ለማግኘትም መጻፍ እንችላለን ማለት ነው። ኦኬ app.get ብለን ይሄ ነገር መዘጋት ነበረበት። ከዛ በኋላ እዚህ ጋር ሆነን ምን ማድረግ እንችላለን ማለት ነው app.get ከዛ በኋላ ኢሜጆችን ነው ማግኘት የምንፈልገው select all from image and then ይሄን ነገር እንትን ካደረገን በኋላ የሆነ ኤረር ከተከሰተ ኤረሩ ተከስቷል እንላለን። ምንም አይነት ኤረር ካልተከሰተ ደግሞ ሪዛልቱን ወደ ክላይንታችን እንልካለን ማለት ነው። በዚህ ሁሉ ጊዜ ታዲያ
እዚህ ጋም ደግሞ ማስተዋል ያለብን ነገር ነበረ። አይዲውን መላክ ነበረብን፣ የኢሜጁን አይዲ ማለት ነው። አይዲውን ደግሞ የቱ ጋር ነው የምናገኘው? ሪዛልት ዶት ኢንሰርት አይዲ ውስጥ ማለት ነው። አውቶ ጀነሬትድ ስለሆነች እዚች ጋር ኢሜጁ ሲገባ በራሱ ኢንክሪመንት ያደርጋል ማለት ነው። በራሱ ይጨማምራል ማለት ነው። ስለዚህ እዚህ ጋር መተን አንድ ጌት አፕሎድ የተባለ የምንጨምርና ጌት አፕሎድ ዶት ጄሳክስ ብለን እንጨምርና ከዛ በኋላ RFC እንላለን። ከዛ በኋላ ፌች ለማድረግ ስለሆነ ጌት አፕሎድ ኮምፖነንት እንላለን ማለት ነው። ከዛ በፊት ግን አንድ ይኖረናል፣ አንድ ስቴት ይኖረናል ማለት ነው። ስቴቱ ምንድነው የሚያደርገው? ኢሜጆቹን ኢሜጅ፣ ከዛን ሴት ኢሜጅ፣ ከዛን ኢኒሻል ስቴቱ አሬ ነው። ዩዝ ስቴትን ኢምፖርት እናድርገውና ከዛ በኋላ ልክ ማውንት ሲያደርግ ብቻ ፌች እንዲያደርግልን ዩዝ ኢፌክት እንጠቀምና ዩዝ ኢፌክት እንጠቀምና ከዛ በኋላ ዩዝ ኢፌክት ውስጥ አንድ አሮ ፋንክሽን ክሬት እናደርጋለን። በኋላ እንዳንረሳ ደግሞ ይሄ ነገር ማውንት ሲያደርግ ፌች እንዲያደርግልን ማድረግ እንችላለን ማለት ነው። እዚች ጋር ፕላስ ነው ያደረኳት፣ እዚህ ኳልስቶ ማለት ነው። ከዛን አሮ ፋንክሽን ማለት ነው። ከዛ በኋላ አንድ ፋንክሽን ክሬት ማድረግ እንችላለን ማለት ነው፣ ፌች የሚያደርግልን። ከዛ በኋላ ከየት ፌች እንደሚያደርግልን ኦልሬዲ ያውቀናል። ከዛ በኋላ ይህንን ነገር ከጨረሳችሁ በኋላ የሆነ ኤረር ከተከሰተ ኤረር ተከስቷል፣ ኤረር ካልተከሰተ ኮል ታደርጉትና እዚህ ጋር ሆናችሁ በዚህ ነገር ላይ እንትን ማድረግ ትችላላችሁ ማለት ነው። ምንድነው ማፕ ማድረግ ትችላላችሁ ማለት ነው። ለዚህ አንደኛ ዲቭ ክሬት እናደርግና ምንድነው እንትኖቹን ለምናደርግበትም ማለት ነው። ከዛን ኢሜጁ ላይ ማፕ ማድረግ እንችላለን። ከዛን የሆነ ኢንሰርት አይዲ፣ ከዛ በኋላ ኢሜጅ ፓዙን ማድረግ እንችላለን ማለት ነው። ከዛን ዊድዝኑ 200 ሰጠው። ከዛ በኋላ አሁን የቀረ ነገር አለ ብዬ አላስብም። ያ ዲቫልት መዘጋት ነበረበት። ከዛ በኋላ ከላይ የተደረገችዋም መደረግ ነበረባት ማለት ነው። ስታይል አድርገን ከዛን እዚህ ጋር ሄደን ኮል ማድረግ አለብን። ይሄንን ነገር ኮል ማድረግ አለብን እዚህ ጋር ከታች ጌት አፕሎድ። ይህንን ጌት አፕሎድ ኮድ ካደረገን በኋላ ካረንትሊ ምንም አይነት ኢሜጅ የለም አፕሎድ የተደረገ ዳታቤዛችን ላይ ያለ ፓዝ ማለት ነው። አፕሎድ የተደረጉ ዳታዎች አሉ፣ ግን ዳይሬክትሊ እየመጡ አይደለም ማለት ነው። ፌች እየተደረጉ አይደለም። ስለዚህ ይህንን ነገር አዳርገን ከዛ በኋላ ልክ እዚህ ጋር እንደምናየው መጥቷል። ከዛ ይሄን ነገር ሪፍሬሽ ስናደርግ እዚህ ጋር ማግኘት አለብን ማለት ነው። ይሄን ነገር ዳይሬክትሊ እንዲመጣ ከፈለጋችሁ እዚህ ጋር ማድረግ ትችላላችሁ ማለት ነው። እዚህ ጋር ክሊር ማድረግ ትችላላችሁ ማለት ነው። ለዚህ ደግሞ ምንድነው የምታደርጉት? ኮንስት ኢንተርቫል አይዲ ብላችሁ ከዛ ክሊር ማድረግ ትችላላችሁ ማለት ነው። በየ5 ሴኮንድ ወይ ደግሞ 3 ሴኮንድ፣ ይሄ ሚሊ ሴኮንድ ነው። 3 ሴኮንድ ማድረግ ትችላላችሁ ማለት ነው። 3000 ሚሊ ሴኮንድ ማለት ራሱ ሪፍሬሽ ያደርጋል ማለት ነው። ሪፍሬሽ ሳታደርጉ ራሱ አፕሎድ የተደረገውን ዳታ ፌች አድርጎ ያመጣላችኋል ማለት ነው። እሺ እዚህ ጋር አፕሎድ ብቻ ነው የምትሉት። ከዛ በኋላ ሪፍሬሽ ሳታደርጉ ማምጣት ነበረበት። ብዙ ጊዜ እያደረገ ነበር ማለት ነው። ሌላ ኢሜጅ ማድረግ እንችላለን። አፕሎድ ብቻ ነው የምለው። ከዛም ሪፍሬሽ ሳላደርግ ራሱ መጥቶ እዚህ ጋር እየገባ ነው ማለት ነው። ልክ እንደዚህ እናንተም ማድረግ ትችላላችሁ ማለት ነው። በቀላሉ አንድን ፋይል አድርጋችሁ ማነው ዳታቤዛችሁ ላይ ኢሜጅ ፓዙን ብቻ ነው ስቶር የምታደርጉት። ከዚህ ውጪ ፋይሎቹ እዚህ ጋር ሎካል ዳይሬክተሪ ውስጥ ነው ማለት ነው የሚቀሩት። ይህንን ነገር አፕሎድ ለማድረግ ወይ ደግሞ በኋላ ዲፕሎይ ስታደርጉ ክራሽ ያደርጋል። እነዚህ ነገሮች ደግሞ አቮይድ ለማድረግ ክላውድ ስቶሬጅን ትጠቀማላችሁ። ክላውድ ስቶሬጅን ደግሞ እንዴት እንደምትጠቀሙ ለማየት ከዚህ ቪዲዮ ቀጥሎ ያሉትን ነገሮች በትክክል ማየት አለባችሁ ማለት ነው። እነሱም ደግሞ ሱፐር ቤዝን፣ ፋየር ቤዝ እንዴት መጠቀም የሚችሉ የሚያሳያችሁ ቪዲዮዎች ናቸው። እነዚህ አይነት የሚጠቅሙትን ነገሮች በዚህ ቻናል ላይ ስለምለቅ ሰብስክራይብ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። See you next time.